በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በሕያው አምላካችን ጸጋ እንዲህ ባለ ሁኔታ የእግዚአብሔርን ቃል ከኛ ጋር በመካፈል እግዚአብሔርን የምታከብሩና የምታመልኩ ጸጋው በጥበብ በአእምሮ ሁሉ ይብዛላችሁ በማለት እንደ ጌታ በጎነት በዮሐንስ 3:16 ላይ ተጽፎ በምናገኘው የወንጌል እውነት መነሻነት የእግዚአብሔርን ቃል የምንሰማ ይሆናል። ቃሉን አነበውና አጭር ጸሎት በማድረግ ወደ መልእክቱ እናልፋለን። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንደዚህ ይላል። እስከ ቁጥር 21 አነበዋለሁ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አልላከውምና። በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ብርሃን ወደ ዓለም ስለመጣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው። ክፉ የሚያደርግ ሁሉ ብርሃንን ይጠላልና ስራውም እንዳይገለጥ ወደ ብርሃን አይመጣም። እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጽ ዘንድ ወደ ብርሃን ይመጣል። ቅዱስ አባታችን ልዑል እግዚአብሔር በሰማያት የምትኖር ደግሞም ከኛ ጋር ያለ በልጅ በኢየሱስ የወደድከን ያዳንከን ዛሬም በልጅ በኢየሱስ ከክፉ ሁሉ የምታድነን የምትጠብቀንና የምትረዳን ሕይወታችን አባታችን አምላካችን ረድኤታችን ሆይ ስለዚህ የተወደደ ሰዓት ክብርና ምስጋና ላንተ ይሁን። የተቀደሰ ፈቃድህን ስለምንፈጽም ደግሞም ጌታ ሆይ አንተ ለሰው ሁሉ ያለህን ፍቅር የምስራች ብለን ለብዙዎች ስለምንናገር ምስክሮችህ እንድንሆን እኛ በተጎበኘንበት በተጽናናንበትና በዳን ባረፍንበት እውነት ሌሎችም እንዲያርፉ እንዲጽናኑና እንዲጎበኙ ይህን እውነት ለብዙዎች እንድናካፍል እድሉን ስለሰጠህን ክብር ላንተ ይሁን። ደግሞም ጌታ ሆይ ይህን የሚሰሙ ሁሉ አንተን እንዲሰሙ ጌታ ሆይ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ እንዲቀዳጁ ድንዛዜ የሚሆኑ አዚም የሚሆኑ ማስተዋልን በመያዝ በክፋት የሚሰሩ የክፋት መንፈሳውያን ሰራዊት በማንም ላይ እንደ ክፋታቸው ማድረግ እንዳይችሉ ስራቸው በስምህ የፈረሰ እንዲሆን እንጸልያለን። ጌታችንና አምላካችን ሆይ ደግሞም ጌታ ቃልህን በማጣመም ከተነገረበት ዓላማ ውጪ በተሳሳተ መንገድ እንዲረዱት በማድረግ በክፋት የሚሰሩ መናፍስት የሆኑ አጋንንት በማንም ሕሊና ላይ ይህን ማድረግ እንዳይችሉ በእውነት ያንተ ኃይል ክፉዎች እንዲያሳድድ እንጸልያለን። ቅዱስ አባት ሆይ ስለሰማህን ተመስገን። አንተ እውነተኛ መድኃኒት ነህና እውነተኛም ብርሃን ነህና በእውነት ለታመሙ ፈውስ እንዲሆን ለጨለመባቸው ብርሃን እንዲሆን ቃልህ ይህን ለሚሰሙ ሁሉ ጌታ ሆይ የሕይወት ብርሃን የሆንከውን አንተን ወደ እያንዳንዱ ልብና አእምሮ እንዲያመጣ ጸጋ ያለመከልከል እንዲበዛልን እንለምንሃለን። ስለሰማህንና እንደ ልመናችንም ከልመናችንም ይልቅ ስለምታደርግ እናመሰግንሃለን። አስቀድመ ስለወደድከን እንወድሃለን። ክብርም ምስጋናም ኃይልም ላንተ ይሁን በተወዳጁ በጌታችን በኢየሱስ ክርስቶስ ስም ለዘለዓለሙ አሜን። ክብርና ምስጋና ለሕያው አምላካችን ይሁን። ዛሬ የምንካፈልበት የመጽሐፍ ክፍል ብዙዎቻችን ጨርሶ ለወንጌል እንግዳ ካልሆን በቀር የምናውቀው የእግዚአብሔርን ፍቅር የምናይበት እግዚአብሔር ለእኛ ያለውን ምሕረት ያስተዋልንበት የተወደደ የወንጌል መልእክት እንደሆነ ትረዳላችሁ ብዬ አምናለሁ፣ አስባለሁ። የተወደደ የእግዚአብሔርን ፍቅር የምንረዳበት ብቻም ሳይሆን ደግሞ ከጨለማው ወደ አስደናቂ ብርሃን የተሻገርንበት ከእግዚአብሔር ጋር የታረቅንበት
በአጭር ቃል የዳንበትን እውነት የሚያሳይ ከመሆኑ ጋር ተያይዞ እግዚአብሔር ለኛ ያለውን ፍቅር የምናይበት ብቻም ሳይሆን እግዚአብሔር ለኛ ባለው ፍቅር እኛ የእግዚአብሔር የሆንበትን ደህንነት የምንረዳበት የወንጌል መልእክት እንደሆነ ቃሉ በራሱ በጌታችን በመድኃኒታችን በኢየሱስ ክርስቶስ ተነግሮ በኋላም በወንጌላዊው በቅዱስ ዮሐንስ አጽንኦት ተሰጥቶበት በመንፈስ ቅዱስ አብርሆት እንደተጻፈ እናስተውላለን። ያ ማለት ጌታ ኢየሱስ ክርስቶስ የተናገረውን መነሻ አድርጎ ዮሐንስ የሰጠው ምስክርነት ዮሐንስን ያጻፈ ቅዱሱ የእግዚአብሔር መንፈስ እንድንረዳው እንድናስተውለው እንድናምነው የጻፈልንን ወይም የጻፈልንን ነው የምንካፈለው ማለት እንችላለን። በዚህ ክፍል እግዚአብሔር ለሰው ያለውን ፍቅር ከመረዳትም ባሻገር የሰው ልጅ ለዚህ ፍቅር አዎንታዊ ምላሽ መስጠት እንደሚገባው የሚያስገነዝብም ሆኖ እናገኘዋለን። እግዚአብሔር ለኃጢአተኛው ለወደቀው በብዙ አይነት ጉስቁልና ውስጥ ላለው የሰው ልጅ እንዲህ አይነት ፍቅር አለው ማለት እግዚአብሔር በጽድቅ የማይወስን የማይፈርድ በፍቅር የተጋረደ ፍትህ አለው ማለት አይደለም። ይሄንን ፍቅር ለሚገፋ ይሄንን እውነት ለማይቀበል በዚህ እውነት ላይ ጀርባውን ለሚያዞር ደግሞ የእግዚአብሔር ቁጣና ፍርድ ምን ሊሆን እንደሚችል የሚያስገነዝበም ክፍል እንደሆነ እንረዳለን። ወደ ዝርዝሩ እንሄዳለን። እንደሚታወቀው በቅዱሳት መጻሕፍት በተለይም በአዲስ ኪዳን መጻሕፍት እግዚአብሔር ፍቅር እንደሆነ በሚያስገነዝቡ ጠንካራ ቃላት እግዚአብሔር ለሰው ያለውን መውደድ ወንጌላውያን መዝግበው ወይም የሐዲስ ኪዳን ጸሐፍት ጽፈውልን እናስተውላለን ወይም እናነባለን። ብዙ ማለት ቢቻልም ለዚህ እግዚአብሔር ፍቅር ለተገለጠባቸው ቃላት አንድ ሁለት ምሳሌዎችን ባነሳ የሚበቃ ይመስለኛል። ወደ መጽሐፉ ክፍል ዝርዝር ከመሄዴ በፊት መንደርደሪያ እንዲሆነን ነው። ቁጥር 16 ላይ እንደምናየው እግዚአብሔር ሰውን የወደደበትን ፍቅር ከሰው ማንነት አኳያ የገለጠበት ወይም መንፈስ ቅዱስ ያስታወቀበት ቃል ነው። ይህም እግዚአብሔር ዓለሙን እንደወደደ ይነግረንና ዓለሙን የወደደበት ምክንያት እንዲሁ በሚል ቃል መገለጡን እናያለን። እንዲሁ የሚለው ቃል ምክንያት በሌለው ሁኔታ ያለ ምክንያት ወይም ደግሞ የሚወደድ ነገር የሌለውን የሰው ልጅ እንዲሁ ምክንያታዊ ባልሆነ ሁኔታ እግዚአብሔር እንደወደደው እንደተቀበለውና ሊያድነው ውድ ዋጋ እንደከፈለለት ይናገራል። ይሄ እንዲሁ በሚል ቃል መገለጡን እናስተውላለን። እንዲሁ ብቻም ሳይሆን በዚህ በሮሜ ምዕራፍ 3 ቁጥር 24 እንዲያው የሚል ቃል ይሄንኑ እውነት የሚያስገነዝብ ተመሳሳይ ነው። በእርግጥ ያው ትርጉሙ የተለያየ አይደለም። ተመሳሳይ በሆነ ሁኔታ እንዲያው የሚለውን ቃል ይጠቀማል። እንዲያው በጸጋው ይጸድቃሉ ይላል። እንዲያው በጸጋው ማለት በቃ በእግዚአብሔር ጸጋ የእግዚአብሔር ጸጋ ምክንያት ሆኖ እንዲያው እንዲሁ ይጸድቃሉ የሚል ቃል እናነባለን። እንግዲህ እንዲያው ወይም እንዲሁ የሚለው ቃል የሰው ልጅ ያለበትን የውድቀት ደረጃ ወይም ደግሞ የሰው ልጅ ያለበትን አዘቅት የሚያሳይ ነው። እግዚአብሔር ሰው የሚወደድ ነገር ተገኝቶበት በሰው ልጅ ማንነት ውስጥ የሚስበው ነገር ኖሮ እግዚአብሔር በሰው አንዳች ጉዳይ ተስቦ ወደ ሰው እንዳልመጣ የሚያስገነዝብ ነው። ከሰው አኳያ ስናየው እንዲሁ የሚለው ቃል መገለጡ በቃ እግዚአብሔር እንዲሁ ሰውን እንደወደደው የሰው ልጅ የሚታይ የሚወደድ
በእግዚአብሔር ፊት ተቀባይነት እንዲያገኝ የሚያደርገው ነገር ሳይኖር የሚል ቃል እንመለከታለን። ስለዚህ እንዲሁ የሚለው ቃል በተለይ ሰው በመጽሐፍ ቅዱስ ውስጥ ተጽፎ እንደምናገኘው ያለበትን የውድቀት ደረጃ በደንብ ብንመለከተው የበለጠ የምንረዳው ነው። ለምሳሌ ለዚህ ቅዱሳት መጻሕፍት በተለይም የሐዲስ ኪዳን መጻሕፍት ለሰው ልጅ ውድቀት የሰጡትን ማብራሪያ ወይም ደግሞ ሰው የወደቀበት ውድቀት ወይም ያለበት የውድቀት ደረጃ የተገለጠበትን ሁኔታ እናስተውላለን። 6 ነጥቦችን ብናይ መልካም ነው፣ ይሄንን ለመረዳት ስለሚያስችለን። ሮሜ ምዕራፍ 5 ቁጥር 6 ላይ እግዚአብሔር ደካማውን የሰው ልጅ እንደወደደ ይነግረናል። ደካማውን የሰው ልጅ ማለት የእግዚአብሔር ለሆነው ጉዳይ አቅም አልባ የሆነውን በቃ የደከመውን በኃጢአት ምክንያት የዛለውን የእግዚአብሔርን ፈቃድ ለማድረግ ከእግዚአብሔር ጋር ተስማምቶ ለመኖር እንደ እግዚአብሔር ሐሳብ ለመመላለስ ምንም ነገር የሌለውን በቃ የደከመ የወደቀ ማንነት ያሳየናል። እንደዚህ የሚል ቃል እናነባለን። በተለይ ይሄ ክፍል ያው ዘርዘር ያለ ነገር አለው። ከቁጥር 6 ጀምሮ ያለውን ሳነብ እንደዚህ ይላል። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና ስለ ጻድቅ የሚሞት ይገኛልና ስለ ቸር ሰው ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን እግዚአብሔር ስለ እኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ይለናል። እንግዲህ በዚህ ክፍል ውስጥ እንደምናየው ከሰው አኳያ የሰው ልጅ ያለበትን ሁኔታና ምናልባትም ሰው ጽድቅ የሚባል ጽድቅ ቢኖረው በመሰረቱ አንድ በደንብ መስተዋል ያለበት ብዙ ጊዜ ጽድቅና ጻድቅ የሚለውን ቃል ስናይ አንጻራዊ ጽድቅና ፍጹም ጽድቅ የሚባሉ ነገሮች የተለያዩ መሆናቸውን በደንብ ማስተዋል አለብን። ጽድቅ ሲጀመር ትክክለኝነት ማለት ነው። ቀጥ ያለውን ልክ የሆነውን ማድረግ ለሕሊናም ደግሞም በሌሎችም ፊት መልካም የሆነውን ማድረግ፣ በተለይ በእግዚአብሔር ቃል እውነት ስናየው ደግሞ በእግዚአብሔርም በሰውም ፊት መልካም የሆነውን ማድረግ፣ የተወደደውን ማድረግ፣ እሱ ጽድቅ ይባላል። ይሄ ጽድቅ አንጻራዊ ጽድቅ በሚል ቋንቋ ቢገለጥ ለምሳሌ በየዘመናቱ እግዚአብሔርን በማስደሰት ለእግዚአብሔር ፈቃድ ራሳቸውን ለመስጠት በመሞከር በመዳዳት በተወሰነ መልኩ በየትውልዱ የተሻሉ ሰዎችን ማየት አይቻልም ማለት አይደለም፣ ማየት ይቻላል። ለምሳሌ አብርሃምን በዘመኑ ከነበሩ ሰዎች ዳዊትን እንዲሁ በንጽጽር እነ ሙሴንም በንጽጽር ሌሎቹንም እንግዲህ በኖህ ዘመን ኖህን በሎጥ ዘመን ሎጥን በንጽጽር በጊዜው ከነበሩ ሰዎች ጻድቅ ነፍሳቸውን በማስጨነቅ የኖሩት ኑሮና ከሌሎች በተሻለ ማንነት የኖሩት ኑሮ ጻድቅ አሰኝቷቸዋል፣ ጻድቃንም ተብለዋል። በእንዲህ አይነት ሁኔታ ጻድቅ የሚለው ቃል አገልግሎት ላይ መዋሉን እናስተውላለን። ከዚህ የተነሳ በአንጻራዊ ጽድቅ በንጽጽር ማለትም ሰውንም ደስ በሚያሰኝ ራስንም በማይጎዳ ለእግዚአብሔርም መልካም በሆነ አኗኗር በትዳር ውስጥ ሊሆን ይችላል፣ ማህበራዊ በሆነው ህይወት ውስጥ ሊሆን ይችላል፣ በሌሎችም ዘርፎች ሊሆን ይችላል። ቀና ሆኖ መገኘት ጽድቅ የሆነውን ትክክል የሆነውን መልካም የሆነውን በማድረግ መልካም ሆኖ መገለጥ እሱ ጽድቅ ይባላል። በእንዲህ አይነት ኑሮ የኖሩ ሰዎች ጻድቃን ተብለዋል። ይሄንን በብሉይ ኪዳን ዘመንም ከነ ኢዮብ እና ከነ ኖህ ከነ ሎጥ ጋር አያይዘን እነዚህን ቃላት መጠቀም እንችላለን። በዚህ መልኩ አንጻራዊ በሆነ ጽድቅ በአዲስ ኪዳንም ሆነ በብሉይ ኪዳን የተሻለ ማንነት የነበራቸውን ሰዎች እንመለከታለን። ስለሱ አይደለም እየተናገርን ያለ ነው። ይኸውላችሁ ፍጹም የሆነ ጽድቅ ማለት
ነውር ያልተቀላቀለበት፣ ነቅ የሌለበት፣ ድካም የሌለበት ምንም አይነት የኃጢአት ነቁጥ ማለትም የኃጢአት እንደው ትንሽዬ የውጣ ወይም ደግሞ ትንሽዬ ነጥብ እንደ ዕብራይስጧ ትንሽዬ ፊደል የሆነች ነጥብ የምትመስል ነገር የሌለው ፍጹም የሆነ ማለት ነው። ምንም አይነት ነውር የማይገኝበት ፍጹም የሆነ ማንነትን በተመለከተ ቅዱሳት መጻሕፍት የሰው ልጅ ኃጢአት አይደለም ጽድቅ እንኳ ኢሳይያስ እንደተናገረው እንደ መርገም ጨርቅ ሆኖ በእግዚአብሔር ፊት ታይቷል። ማለትም በቃ እንደማይነጻ እንደቆሸሸ እንደረከሰ ምንም አይነት በእግዚአብሔር ፊት ተቀባይነት የሚያገኝበት እድል እንደሌለው በሚያሳይ ሁኔታ ቅዱሳት መጻሕፍት በእግዚአብሔር ዓይን በእግዚአብሔር ፊት ከእግዚአብሔር አኳያ የሰው ልጅ ምንም እንደሌለው ያሳዩናል። ለምሳሌ በሮሜ ምዕራፍ 3 ከቁጥር 11 ጀምሮ ጻድቅ የለም አንድስ እንኳ አለ፣ አስተዋይም የለም አንድስ እንኳ፣ እግዚአብሔርን የሚፈልግ የለም አንድስ እንኳ፣ ሁሉ ተሳስተዋል፣ በአንድነትም የማይጠቅሙ ሆነዋል ይላል። ይሄ ማለት አንድስ እንኳ የሚል ቃል ስላለው አንድ እንኳ ማለት ነው። ስለዚህ አንድ ሰው በጽድቅ ወይም ጻድቅ በመሆን ወይም በእግዚአብሔር ፊት ፍጹም የሆነውን ጽድቅ በግሉ ይዞ በመገኘት አንድ ሰው እንዳልተገኘ ይነግረናል። ከዛም ባሻገር ኃጢአትን እንደ ውሃ የሚጨልጥ የሰው ልጅ ይቅርና መላእክትን እንኳ ስንፍና እንደሚከሳቸው ተጽፏል። ያ ማለት በመጀመሪያው ሰው ውድቀት ምክንያት ወደ ዓለም የገባውን ወደ ሰው የገባውን ኃጢአት በተመለከተ ባህሪያዊ የሆነውን ከሰው ማንነት ጋር የተያያዘውን ውስጣዊ ድካምና ችግር የሚያሳይ ነው። ለምሳሌ በሮሜ ምዕራፍ 5 አሁን በገለጥነው የመጽሐፍ ክፍል ቁጥር 12 ላይ በመጀመሪያው ሰው ኃጢአት ወደ ዓለም ገባ፣ በኃጢአት በኩል ደግሞ ሞት ለሰው ሁሉ ደረሰ ይልና ኃጢአትን ባልሰሩት ሁሉ ላይ እንኳ ይላል። የመጀመሪያው ሰው ውድቀት ኃጢአት የሚባለውን የውድቀት ዘር ወደ ሰው ማንነት እንዳመጣው ከዚህ የተነሳ ሰው ሁሉ በመጀመሪያው ሰው ውድቀት ምክንያት የወደቀ እንደሆነ ኃጢአተኛ እንደሆነ ይነግረናል። ይሄ ማለት እያንዳንዱ ሰው ነፍሰ ገዳይ ነው፣ እያንዳንዱ ሰው ዘማ ነው፣ እያንዳንዱ ሰው የደም ሰው ነው፣ እያንዳንዱ ሰው ክፉ ነው ማለት ሳይሆን በመጀመሪያው ሰው ምክንያት ኃጢአት ወደ ሰው ልጅ ማንነቱ ስለገባ በሰው ልጅ ማንነት ውስጥ ኃጢአት ስለተገኘ መልካሙን እንዳደርግ ስወድ ክፉ እንዲያደርግብኝ ሌላ ሕግ አያለው፣ ያንን የማደርግ ከሆነ ምጠላውን ማደርግ ከሆነ መወደውን ካላደረኩ ያንን የማደርገው እኔ አይደለሁም በእኔ ውስጥ የሚኖር ኃጢአት ነው እንጂ እንዳለ ሮሜ 7 ላይ ጳውሎስ ከቁጥር 14 ጀምሮ እኔ ለኃጢአት ልሆን የተሸጥኩ የሥጋ ነኝ እንዳለው ሮሜ ምዕራፍ 8 ቁጥር 7 ላይ ሥጋ ለእግዚአብሔር ሕግ አይገዛ መገዛትም ተስኖታልና እንዳለው ከመጀመሪያው ሰው ውድቀት የተነሳ አመፃ ወይም ኃጢአት ወደ ሰው ልጅ ማንነት ውስጥ ገብቷል። ስለዚህ ፍጹም በሆነው ጽድቅ ጻድቅ የሚባል በእግዚአብሔር ፊት በገዛ ማንነቱ ሊድን የሚችል አይደለም ለሌላው ለራሱም ቢሆን መትረፍ የሚችል አንድ ሰው እንኳ እንዳልነበረ የሚያረጋግጥ እውነት ነው። ለዚህ ነው
ጻድቅ የለም አንድስ እንኳ የሚለው። እንደገና ሮሜ 3 ቁጥር 23 ላይ ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል ሲል ሰው ኃጢአተኛ መሆኑን ብቻም ሳይሆን ሁሉም ሰው ኃጢአተኛ መሆኑንና የእግዚአብሔር ክብር እንደጎደለው የሚያሳይ ነው። የእግዚአብሔር ክብር ጎሎታል ማለት በእግዚአብሔር ፊት ሞገስ አጥቷል ማለት ነው። ተቀባይነት አጥቷል ማለት ነው። በእግዚአብሔር ፊት ተቀባይነት የሚያገኝበት ሞገስ ክብር የለውም ማለት ነው። ከዚህ የተነሳ ወገኖቼ እግዚአብሔር ፍጹም ለወደቀው ለሰው ልጅ ወይም ደግሞ ጻድቅ ላልሆነው ለሰው ልጅ ወይም ደግሞ ደካማ ለሆነው ለሰው ልጅ አንድያ ልጁን አሳልፎ ሰጥቷል። ስለዚህ ደካሞች ሳለን ክርስቶስ ለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ነው የሚለን። የራሱን ፍቅር። ስለዚህ የራሱን ፍቅር ማለት እግዚአብሔር ሰዎችን የተቀበለበትን ሰዎችን የወደደበትን ለሰው ምሕረትና ይቅርታ ለማድረግ እግዚአብሔር ልጁን እስኪሰጥ ድረስ ዋጋ የከፈለበትን ምክንያት ጭምር ነው የሚነግረን። ስለዚህ ምናልባት ለቸር ሰው ለጻድቅ ሰው የሚሞት መቼም ሕይወትን ለሰው መስጠት ከባድ ነው። በዓለም ውስጥ ለሚወዱት መልካም ለሆኑት ዋጋ የሚከፍል የሕይወት ዋጋም የሚከፍል ወላጅ ለልጅ ልጆች ለወላጆቻቸው ወንድም ለእህት እህት ለወንድም ወይም ደግሞ ሰው ለሰው ወይም ደግሞ አፍቃሪ ለተፈቃሪ እንደዚህ ዋጋ የሚከፍል ይኖር ይሆናል በምክንያት። ነገር ግን ደካሞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ነው የሚለን። ስለዚህ የሰው ልጅ ይኸውላችሁ በእግዚአብሔር ፊት ደካማ ነው። ደካማ ነው ማለት አይውተረተርም ማለት አይደለም። በራሱ እግዚአብሔርን ደስ ለማሰኘት አይተጋም ማለት አይደለም። የእግዚአብሔር የሆነውን ነገር ለመፈለግ እንደው የሆነ ነገር ጨርሶ አያደርግም ማለት አይደለም። ይሄ አንጻራዊ ጽድቅ ሊሆን ይችላል። ምናልባት ቃኤልን ከአቤል ብናነጻጽር አቤል የነበረው ስፍራ በየዘመናቱ ቅድም እንዳነሳሁት በሎጥ ዘመን ሎጥ፣ በአብርሃም ዘመን አብርሃም፣ በዳዊት ዘመን ዳዊት፣ በኖህ ዘመን ኖህ የተሻለ ሆነው በእግዚአብሔር ፊት ሞገስ ተቀባይነት ያገኙ ሆነው ከመገኘታቸው ጋር የተያያዘውን ጽድቅ አያይዘን ማየት እንችላለን። ይሄንን ጽድቅ ልንለው እንችላለን። እንደሱ ማለት አይደለም። ይኸውላችሁ ለሕይወት የሚሆን ለመዳን የሚሆን የእግዚአብሔር መንግሥት ለመውረስ የሚሆን በሰማይ ተቀባይነት በእግዚአብሔር አብ ፊት ተቀባይነት ለማግኘት የሚሆን ግን ምንም ሰው ምንም ነገር እንደሌለው ያሳያል። ይሄ ቃል የሰው ልጅ ድካም ማለት እግዚአብሔርን ደስ ለማሰኘት የሚያደርገው ነገር እንኳ የመርገም ደም እንደነካው ጨርቅ ሆኖ መቆጠሩን እግዚአብሔርን ፈጽሞ ደስ የሚያሰኝ አለመሆኑን በቆሸሸ ዕቃ ምን የመሰለ ምግብ ለማቅረብ ብንታገል የሚዘጋ ነገር እንደሚኖር ወይም ደግሞ በሽታ ሊሆን እንደሚችል አስበን እንደምንጸየፈው እንደዚሁ የሰው ልጅ የትኛውም ነገር በእግዚአብሔር ፊት ችግር ያለበት ሆኖ ተገኝቷል። ለዚህ ነው ከስጋ የተነሳ ስለደከመ በኃጢአተኛ ስጋ ምሳሌ በኃጢአትም ምክንያት አንድ ልጁን ልኮ አደረገው ያለን ሮሜ 8 ቁጥር 3 እና 4 ላይ። ስለዚህ የሰው ልጅ ደካማ ተብሏል። ሁለተኛ በዚሁ ሮሜ ምዕራፍ 5 ቁጥር 8 እና ቁጥር 10 ላይ እንደምናየው የሰው ልጅ ኃጢአተኛ ተብሏል። ይኸውላችሁ ኃጢአት ወይም ኃጢአተኝነት ማለት ይሄ በውስጥ ባለው የውድቀት ባህሪ ምክንያት በተግባር በደል ሆኖ የሚገለጠውን ማንነት ማለት ነው። ውሳጣዊውን ሕፃን፣ አዋቂ፣ መንፈሳዊ ሰው፣ ስጋዊ ወይም ደግሞ ሃይማኖታዊ ልምምድ የሚያደርግ ሌላ ብለን የማንለየው። ምክንያቱም ሐዋርያው ከውድቀት ጋር ተያይዞ
በጎውን ላደርግ ስወድ ክፉ እንዲያደርግብኝ ሌላ ሕግ ያለው ሲል በአእምሮዬ በእግዚአብሔር ሕግ ደስ ይለኛል፣ በብልቶቼ ባለ በኃጢአት ሕግ የሚማርከኝ ሌላ ሕግ ያለው ሲል ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል ሲል ሰው ሁሉ የሚሞትበት አፈር የሚቀምስበት ሰው ሁሉ ሕፃን፣ አዋቂ፣ ደጋግ ሰዎች፣ ንፉጎች፣ ክፎች፣ መልካም ሰዎች፣ ደጋግና በመልካም ነገር የሚታሰቡ በክፋትና በተንኮል የሚታወቁ ሁሉ ወደ መቃብር የሚወርዱበት ምክንያት ኃጢአት እንደሆነ ኃጢአት ደግሞ ክፉን የማድረግ በጎውን ያለማድረግ ግፊት እንደሆነ ያ ደግሞ በሰው ማንነት ውስጥ ያለ ሰውን የሚነዳ ኃይል እንደሆነ ሐዋርያው ይናገራል። ስለዚህ ለዚህ ለሞት ከተሰጠ ሰውነት ሰው በራሱ አይድንም፣ አዳኝ ያስፈልገዋል። ማን ያድነኛል ነው ያለው። ቁጥር 24 ላይ ክብሩ ይስፋ እግዚአብሔር አዳኝ እንደላከልን ነው እየተማርን ያለ ነው። ስለዚህ ኃጢአት ተብሎ ተገልጧል። ሌላኛው የሰው ማንነት ኃጢአተኛ መሆን፣ በኃጢአት ዝንባሌ መኖር። የሰው ልጅ በተግባር እንኳ ማድረግ የሚችልበት እድል በልዩ ልዩ ሁኔታ ቢያጣ ወይ እስር ቤት ሆኖ ወይ ደግሞ ዙሪያው ያሉ ሰዎች የሚፈልገውን እንዲያደርግ እድል የማይሰጡት ሆነው ማህበረሰቡን ፈርቶ በጤናው ምክንያት በሌላው ምክንያት የሰው ልጅ ታጥሮ ቢኖርም ግን በሰው ሐሳብ፣ በሰው ልብ፣ በሰው ፈቃድ ውስጥ ውድቀት የሚባል ነገር መኖሩ እውን ስለሆነ የሰው ልጅ በተለያየ አጋጣሚ የሚወጣ ልክ ያልሆነ ነገር አለው። ባይወጣ እንኳ ውስጡን የሚያስጨንቅ ነገር አለው። ስለዚህ ይሄ ኃጢአት ተብሏል። ይሄ ኃጢአት ደግሞ በሰው ሁሉ ውስጥ ያለ መሆኑን እናያለን። ምዕራፍ 5 ቁጥር 8 ላይ ገና ኃጢአተኞች ሳለን ክርስቶስ ስለ እኛ ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል ይላል። ስለዚህ ሰው ኃጢአተኛ ነው። ደካማ ብቻም ሳይሆን ዝም ብሎ ጽድቅን ለማድረግ በጎን ለማድረግ በእግዚአብሔር ፊት ፍጹም ሆኖ ለመገኘት የማይችል የደከመ የተልፈሰፈሰ ለጽድቅ ለእግዚአብሔር እውነት አቅመ ቢስ የሆነ ደካማ ብቻም ሳይሆን ኃጢአተኛ ነው። በውስጡ የኃጢአት ዝንባሌ አለው። ቅድም አንስቼዋለሁ። ሮሜ ምዕራፍ 3 ቁጥር 25 ላይ ደግሞ ይሄ ማንነት የእግዚአብሔር ክብር የጎደለው ክብረ ቢስ ተቀባይነት ያጣ ደካማ መሆኑን ያሳየናል። ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል ይላል። ያ ብቻም አይደለም። ክብረ ቢስ ከመሆኑ ባሻገር ኃጢአተኛ ከመሆኑ ባሻገር ደካማ ከመሆኑ ባሻገር በዚህ ማንነቱ ምክንያት የእግዚአብሔርን ቁጣ የሚጋብዝ እግዚአብሔርን የሚያስቆጣ የእግዚአብሔር የቁጣ ፍርድም ያለበት ሆኖ እናየዋለን። ኤፌሶን 2 ቁጥር 3 ላይ እኛ ሁላችን የሥጋችንንና የልቦናችንን ፈቃድ በማድረግ በሐሳባችን እግዚአብሔር ጠላቶች እንደነበርን የቁጣ ልጆች እንደሆንም ይናገራል። ወደ ሮሜ ምዕራፍ 5 ቁጥር 10 እንደገና ስመልሳችሁ በእግዚአብሔር ፊት ሰው ኃጢአተኛ፣ ደካማ፣ ክብር ያጣ ብቻ አይደለም የሆነው፣ ወይም እግዚአብሔር የተቆጣው ብቻ አይደለም የሆነው፣ የእግዚአብሔር ጠላትም ነው የሆነው። ከጠላት ጋር ወግኗል፣ ከሰይጣን ጋር ተስማምቷል። የእግዚአብሔር የሆነውን ይጠላል። የእግዚአብሔር የሆነውን ለማፍረስ ይታገላል። የእግዚአብሔር የሆነውን ይጋፋል። የአመፃ የጦር ዕቃ በመሆን ብልቶቹን ለክፉ አሳልፎ ሰጥቷል። ከዚህ የተነሳ የሰው ልጅ እርዳታ የሚያስፈልገው ደካማ ብቻ አይደለም። እግዚአብሔር በኃጢአቱ ምክንያት የተቆጣው ምስኪን ብቻ አይደለም። እግዚአብሔርን የሚዋጋ የእግዚአብሔር የሆነውን የሚፋለም ከሰይጣን ጋር የወገነ የጽድቅ ጠላት፣ የጤናማ ሕይወት ጠላት፣ እግዚአብሔር ለሰው ላለው ክብርም ጭምር እንቅፋት የሆነ የልዑል አምላክ ጠላት ሆኖ መመዝገቡንም የእግዚአብሔር ቃል ይነግረናል። ጠላቶቹ ሳለን ነው የሚለው። ጠላት
እግዚአብሔርን የማይወድ እግዚአብሔርን የሚጠላ እግዚአብሔርን የማይወድና የሚጠላ ብቻም ሳይሆን ከእግዚአብሔር ጋር ለመጣላት የሚሰብክ ያደፈጠ እግዚአብሔርን ጭምር ለመጋፋት የቆረጠ። ምክንያቱም የሰው ልጅ ለእግዚአብሔር ያለውን ጥላቻ የእግዚአብሔር ልጅ በመስቀል ክርስቶስን በማሳደድም ተገልጧል። የክርስቶስ የሆኑትን የእግዚአብሔር የሆኑትን በመጥላት እግዚአብሔርን እንደሚጠላም አሳይቷል። ጌታ ኢየሱስ ሳውልን በጠራበት ሐዋርያት ሥራ ምዕራፍ 9 ላይ በምናነበው የመጽሐፍ ቅዱስ ክፍል ውስጥ ተመዝግቦ እንደምናየው ሳውል ሳውል ስለምን ታሳድደኛለህ ሲለው እናያለን። የሰው ልጅ እግዚአብሔርን የሚያሳድድ እግዚአብሔርን የሚጋፋ የእግዚአብሔር ጠላት ሆኖ መገኘቱንም ቅዱሳት መጻሕፍት ይነግሩናል። ወገኖቼ የዚህ ሁሉ ነገር ጥቅል ውጤት ምንድን ነው? የኃጢአት ደሞዝ ሞት ነው። ይህንን ኤፌሶን 2:5 ላይ ደግሞም ሮሜ 6:23 ላይ እናነባለን። ሮሜ 5:5 ላይ ሙታን ሳለን ይላል እግዚአብሔር ከልጁ ጋር ሕይወትን ሰጠን አስነሳን ይላል። ምውት ሳለን ሰው ልጅ ሞቷል። በጥቅሉ ሞቷል ማለት ወደ አፈር ገብቷል ማለት አይደለም። ሞቷል ማለት የሰው ልጅ በምድር ላይ አይንቀሳቀስም ማለት አይደለም። ከእግዚአብሔር ጋር ያለው ግንኙነት ከተቋረጠበት ቅጽበት አንስቶ ይሄንን እንዳትበላ ነው ያለው። ይሄን በበላህ ቀን ትሞታለህ ነው ያለው። የእግዚአብሔርን ፈቃድ መተላለፍ፣ ከእግዚአብሔር ጋር መጣላት፣ ሰይጣን ያለውን መስማት ሞት ሆኖ ተቆጥሯል። ልመልሳችሁ ወደ ዘፍጥረት ምዕራፍ 3 ዘፍጥረት ምዕራፍ 2 ቁጥር 17 እና 18 ስናነብ እንደምናየው እግዚአብሔር ለሰው መመሪያ ወይም ትእዛዝ እንደሰጠው በኤደን ገነት ያኖረውን በአርአያው በአምሳሉ የፈጠረውን አክብሮ የፈጠረውን የሰው ልጅ እንዳዘዘው ይነግረናል። ይሄንን እንዳትበላ በዙሪያው ያለውን ግን ተጠቀም፣ ተመገብ፣ ይሄን በበላህ ቀን ትሞታለህ አለ እና ከሰው ቀድሞ የወደቀው የእግዚአብሔር ጠላት የሆነው ክፉ የቀደመው እባብ አሳቹ ዘንዶው የተባለው የተረገመው ኃይል ቀዝቀዝና ለስለስ ብሎ ሔዋን ወዳለችበት ወደ ኤደን ገነት መጣ። እንደ ወዳጅ አወራት። በውኑ በገነት መካከል ካለው ከዛፍ ፍሬ እንዳትበሉ እግዚአብሔር አዟልን አላት። እሷም ቀለል አድርጋ አትብሉ፣ አትንኩት ብሎናል፣ ይሄን በበላችሁ ቀን ሞትን ትሞታላችሁ ብሎናል። አሁንም ቀለል አድርጎ እንደ ቀላል ነገር ሞትንስ አትሞቱም፣ ይሄን በበላችሁ ቀን እንደሱ እንደምትሆኑ እግዚአብሔር ይሄን ስለሚያውቅ ነው እንጂ በማለት አይምሮዋ ላይ ይሁን ነገር ረጭቶ ሄደ። ይሄ ክፉ በሐዋርያው በቅዱስ ጳውሎስ ተንኮለኛ ተብሏል። በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚሆነው ቅንነት እንዳትጎድሉ ብዬ እፈራለሁ ይላል። ምንድነው ሰይጣን ያደረገው? ብዙዎቻችን ዕፀ በለስ የምትባለውን ወይም የበለስ ፍሬ የሆነችውን ወይም በኤደን ገነት እግዚአብሔር እንዳይበላ ያዘዘውን ክፉና ደጉን የምታስታውቅ የተባለችውን መብል ወይም ደግሞ ፍሬ ምንም ትሁን እሷን ቀጥፎ በመብላት እግዚአብሔርን እንዳሳዘነ ነው የምናውቀው። እንደሱም ነው የሚገባን።
በእርግጥ በአእምሯቸው በልባቸው በውስጣቸው የተዘራው ክፉ ዘር ውጤት ነው እንጂ ያ ውድቀቱ ልባቸው ላይ አእምሯቸው ላይ ከጠላት ድምፅ የተነሳ የሆነው ስህተት ነው። ያንን ነው ጳውሎስ እንዳሳታት ያለው። ምንድነው ስህተቱ? የመጀመሪያው ስህተት እግዚአብሔር የፈጠራቸው አትብሉ አለ። ሰይጣን በተቃራኒው ቆመ፣ ብሉ አለ። ብትበሉ ትሞታላችሁ አለ እግዚአብሔር። ሰይጣን ደግሞ ሞትንስ አትሞቱም አለ። ይኸውላችሁ ጦርነቱ እግዚአብሔር ያለውን እንዳይሰሙ የማድረግ፣ በሌላ ቋንቋ እግዚአብሔርን ውሸታምና ተንኮለኛ የማድረግ፣ እግዚአብሔር እንዳይታመን ተቀባይነት እንዳይኖረው የማድረግ፣ እግዚአብሔር ያለውን ነገር የመጠራጠር፣ እግዚአብሔር ያለውን ነገር ያለመቀበል ውድቀት ነው። ውድቀቱ ከመውደቋ በፊት ወድቃለች። ያንን እንዳትበሉ የተባለችውን ያንን ፍሬ በጉጉት አየችው። ለመብላት ያማረ እንደሆነ አሰበች። ምኞት የሚባል ጽንስ ገባ። ምኞት የኃጢአት ጽንስ ነው፣ ይወለዳል። ምኞት ጽንሳ ኃጢአትን ትወልዳለች። የኃጢአት ደሞዝ ሞት ነው ተብሎ እንደተጻፈ ይኸው ተጸነሰ። እግዚአብሔርን መጠርጠር፣ አለማመን፣ እግዚአብሔርን እንደ ተንኮለኛ መቁጠር፣ እንደ ውሸታም መቁጠር ምን ማለት ነው? ይሄ የፈጠረ ጌታ አትብሉ አለ፣ ብሉ አለ። ደግሞ ይሄ ክፉ፣ ይህን በበላችሁ ቀን እንደሱ ትሆናላችሁ አለ ሰይጣን። እግዚአብሔር ይህን በበላችሁ ቀን ትሞታላችሁ ያለውን ውሸት ነው የማለት ያህል ነው። ውጤቱ እግዚአብሔርን አለማመን ወይም ደግሞ ፈተናው እግዚአብሔርን አለማመን ወይም ደግሞ እግዚአብሔር ያለውን ያለመቀበል፣ ለእግዚአብሔር ትእዛዝ ለእግዚአብሔር ፈቃድ ጀርባን የመስጠት የመመረዝ ነው ውጤቱ። ሐሳባቸው ተበላሸ፣ እይታቸው ተበላሸ። ወገኖቼ ሰው ልቡ ከተያዘ፣ ሐሳቡ ከተያዘ ለተያዘበት ነገር ባሪያ ነው። ውስጡ ያለውን ነው የሚሆነው፣ ውስጡ ያለውን ነው የሚያደርገው። መጀመሪያ ውስጡ ነው የተመረዘው፣ መጀመሪያ ውስጡ ነው የተበላሸው። እባብ ይሄንን አደረገ። ይሄ እባብ ራእይ 12 ራእይ 20 ላይ የቀደመው እባብ አሳቹ ዘንዶ ተብሎ ተጽፏል። ወደ ዘንዶነት አድጓል ማለት አይደለም። ያኔም እሱ ነው፣ አሁንም እሱ ነው። አሁን ግን ብዙ ተከታይ ስለሚኖረው፣ ብዙ አድናቂ ስለሚኖረው አብጦ በክፋት ሰልጥኖ የዓለም ገዢ ሆኖ ሹክክ ብሎ በመምጣት ሔዋንን ለማሳት ወደ አእምሮዋ የሆነ ነገር የመርጨቱን ያህል ደግሞ በተገለጠ ሁኔታ ብዙዎችን ይዞ ወደ ገደል ለመግባት ከፍተኛ የሆነ እድገት ማሳየቱን የሚያሳይ ነው። ወይም ደግሞ ተቀባይነት ማግኘቱን የሚያሳይ ነው። ይሄ ክፉ ዓለምን ሙሉ የሚያስተው የቀደመው እባብ ያኔ ወደ ሔዋን ሲመጣ ተለሳልሶ ዝቅ ባለ ለስላሳ በሚመስል ድምፅ የተናገረው፣ አሁን ግን ዓለምን ለማዋጥ የሚያሰፈስፈው አውሬ የቀደመው እባብ ዘንዶ የተባለው ክፉ አእምሯቸውን መረዘው፣ ሐሳባቸውን አበላሸው። ከዚህ የተነሳ የሰው ልጅ ከእግዚአብሔር ጋር ያለው ግንኙነት ተበላሸ። እግዚአብሔር ሰውን በተመለከተ ያየው ከዚህ ቅጽበት አንስቶ እንደዚህ ነው። የጠላትን ሐሳብ ለመቀበል ፈቃደኛ የሆነ እግዚአብሔርን በጠላት ሐሳብ በኩል መለካት የወደደ ሰይጣን ያለውን አሜን በማለት በተግባር የተራመደ እንዳይበላ የታዘዘውን የበላ እግዚአብሔርን በዚህ መጠን የተዋጋ ደካማና ምስኪን ነው የሆነው። ስለዚህ የሰው ልጅ በማንነቱ ከሰው አንጻር በእግዚአብሔር ፊት ይሄው ነው የሆነው። ኃጢአተኛ ነው፣ ደካማ ነው፣ የእግዚአብሔርን ቁጣ የሚቀሰቅስ ነገር አለበት፣ የእግዚአብሔር ጠላት ነው። የዚህ ሁሉ ውጤት ሞት ነው። ይህንን ከእግዚአብሔር አኳያ ስናየው ግን
እግዚአብሔር መጀመሪያስ ቢሆን ሰውን ሲፈጥር ሰውን እንዲፈጥር ያደረገው ምንድን ነው? ሰውን እኮ ከምድር አፈር ነው ያበጀው። የሕይወት እስትንፋስን አካፍሎ ሕያው አደረገው እንጂ ሰው ምንድን ነው ለእግዚአብሔር? አሁን የሰው ክብር የሰው ማንነት በሰው ማንነት አይደለም የሚስተዋለው። እግዚአብሔር ፍቅር ስለሆነ በእግዚአብሔር ማንነት ነው ሰው ከምንምነት ወደ አንዳች ነገር የመጣው። ምክንያቱም እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ወንድና ሴት አድርጎ ሲፈጥራቸው በኤደን ገነት ሲያኖራቸው ደግሞም ሲያዛቸው ደግሞም እግዚአብሔር ሰውን ከሌላው ፍጹም ለይቶ ሲባርክና የምድሪቱ ገዢ ሲያደርግ ከአፈር ላበጀው እንደ ሸክላ ለሚቆጠር ለሰው ልጅ እግዚአብሔር የሰጠው ቦታ ምክንያቱ ምንድን ነው ብለን ስናይ የራሱ የእግዚአብሔር ልብ ነው። እግዚአብሔር በደንብ አስተውሉ፣ ፍቅር ነው። እግዚአብሔር ፍቅር ስለሆነ ሰውን ከምድር አፈር አበጅቶ የሕይወት እስትንፋስ አካፍሎ በእርሱ አምሳል እንዲኖር ገዢ አድርጎ በኤደን ገነት አኖረው። ለእንስሳው፣ ለአራዊቱ፣ ለአዕዋፋቱ ሁሉ ስም እንዲያወጣ እግዚአብሔር ሁሉን በፊቱ አሳለፈ። ከጎኑ በወሰደው አጥንት ሔዋንን ፈጠረ። ሰው ብቻውን ይሆን ዘንድ መልካም አይደለም አለ። የሰውን ብቸኝነት ለማራቅ እግዚአብሔር ለሰው ራርቶ የምትመቸውን ረዳት ፈጠረ። እግዚአብሔር የወደቀውን የሰው ልጅ ለማዳን ተስፋን ሰጠ። ባንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ አንተ ሰኮናውን እሱ ግን አናትህን ይቀጠቅጣል ብሎ የወደቀውን የሰው ልጅ ቅጠል ለማገልደም የሞከረውን ያንን የሰው ልጅ እግዚአብሔር ከቅሌት ለማዳን ቁርበት አልብሶ ከኤደን ገነት አስወጣው። ደግሞም ክፉና ደጉን ከምታስታውቀው ዛፍ በልቶ የሞተው ሰው በሞተው ማንነት ለዘላለም እንዳይኖር እግዚአብሔር ከሕይወት ዛፍ እንዳይወስድ ከለከለው። ይሁላችሁ እግዚአብሔር በአስደናቂ ሁኔታ ለሰው የሰጠውን ስፍራ ስናይ የሰውን ማንነት ሳይሆን የእግዚአብሔርን ፍቅር ነው የምናየው። እግዚአብሔር አፍቃሪ ነው፣ እግዚአብሔር ወዳጅ ነው ብቻ ሳይሆን እግዚአብሔር ፍቅር ነው። በአንደኛ ዮሐንስ ምዕራፍ 4 ቁጥር 16 ላይ እግዚአብሔር ፍቅር ነውና ይለናል። አሁን ወደ ተነሳውበት ወደ ዮሐንስ 3:16 ስመጣ ብዙዎቻችን የምናስታውስ ይመስለኛል። ከቁጥር 1 ጀምሮ የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ወገኖቹን ስለፈራ ምሽት እየመጣ ከጌታ ይማር የነበረውን ሰው ጌታ ባስተማረበት ስለ ዳግም ልደት በተናገረበት በዚህ ምዕራፍ ኒቆዲሞስ ጌታ የሚናገረውን መረዳት አቅቶት ግራ ሲጋባ ደግሞም ሲጠይቅ ከሰማይ የወረደው ጌታ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማያት የሚኖረው የሰው ልጅ ነው ብሎ ዳግም ልደት ይሄን ሰማያዊ እውነት ከማመን ጋር መያያዙን ከውሃና ከመንፈስ ወይም በውሃና በመንፈስ ከእግዚአብሔር በመወለድ የሚገኝ መሆኑን በተናገረበት ክፍል ይህንን ትምህርቱን ለማብራራት ጌታ ኢየሱስ ክርስቶስ ራሱ በመጽሐፍ ቅዱስ በምንም አይነት መልካም መታሰቢያ የማይታሰበውን እባብ አዎንታዊ በሆነ መንገድ ሲጠቅሰው እናያለን። እባብ መቼም ሰው ካልታመመ በቀር ለእባብ በጎ ሕሊና አይኖረውም። እባብ ሲባል ሰው ሁሉ የሆነ የሚሸከው ነገር አለ። እንኳን እባብ እንሽላሊትና ትላትል እንኳ ለስሜት ደስ የማይል ነገር አላቸው። እባብ ከኦሪት ዘፍጥረት ምዕራፍ 3 ጀምሮ በተገለጠ ታሪኩ ምንም አይነት በጎ መታሰቢያ የሌለው ነው። ግን
አንድ አስደናቂ ታሪክ እናስታውሳለን። በኦሪት ዘኍልቍ ምዕራፍ 22 ላይ ተመዝግቦ የምናየው የእስራኤል ልጆች ከግብፅ ወጥተው ወደ ከነዓን ሲጓዙ በምድረ በዳ እግዚአብሔርን ስለተፈታተኑትና በብዙ መልኩ ስላሳዘኑት እግዚአብሔር በምድረ በዳ ለሚናደፉ እባቦች ሕዝቡን አሳልፎ ሰጠው እና ሕዝቡ በምድረ በዳ ረገፈ፣ ወይም በጣም ብዙዎች በምድረ በዳ ወደቁ። ከዚህ ውድቀትና ከዚህ በእባብ ተነድፎ መርገፍ ጋር ተያይዞ ሕዝቡ በታላቅ ስቃይ ውስጥ እያለ በምድረ በዳ ተዝለፍልፎ ወድቆ እያለ እግዚአብሔር ሙሴን ጠራው። ለሙሴ እግዚአብሔር ትእዛዝ ሰጠው። ይህም ትእዛዝ ከነሐስ እባብ ስራ የሚል ነው። ከነሐስ እባብ ማለት ከቀለጠ ነሐስ የእባብ ቅርጽ እንዲኖረው አድርጎ እባብ እንዲሰራ አዘዘው። እንግዲህ ነሐስን እባብ ለማድረግ ከባህሪው እባብ ያልሆነን በተፈጥሮ እባብ ያልሆነን ደግሞ እባብ ሊሆን የማይችልን መርዝ መስራት መናደፍ የማይችልን ግዑዝ ነገር ነሐስ የሚባለውን ማዕድን በእሳት ማቅለጥ ያስፈልጋል። ቅርጽ ማውጫ አሸዋው ላይ መስራት ያስፈልጋል። የእባብ ቅርጽ እንዲኖረው አድርጎ ሰራውና ያንን የእባብ ቅርጽ ያለው የነሐስ እባብ በዓላማ ወይም በባላ እንጨት ላይ ከፍ አድርጎ እንዲሰቅለው አዘዘው። ከዛ በኋላ ሕዝቡን ጥራ፣ ይሄንን የነሐስ እባብ ተመልከቱ፣ ይሄንን የነሐስ እባብ ባያችሁ ጊዜ መርዙ ከእናንተ ይወሰዳል፣ ትድናላችሁ አለው። እንዴት ነሐስ የእባብ ቅርጽ ተሰጥቶት እንዴት ሰው ሊያድን ይችላል? ተበጥብጦ ቢጠጣ አይሻልም? ቢላስ አይሻልም? ቢዳሰስ አይሻልም? የሆነ ነገር ካለው ቢነካ አይሻልም ወደሚል ምንም አይነት ስሌት፣ ሂሳብ፣ ምንም አይነት ሌላ ምርምር ውስጥ መግባት አላስፈለገውም። በጭንቅ ውስጥ ነው ያሉት። በሞትና በሕይወት መካከል ያሉ አሉ፣ የሄዱ አሉ፣ የሞቱ። ስለዚህ በዛ መከራ ውስጥ እግዚአብሔር ያሰማው ድምፅ ነው። ሙሴ ማድረግ ያለበትን አደረገ። ከነሐስ እባብ ሰራ፣ በዓላማ ላይ ወይም ባላ እንጨት ላይ ሰቀለው። ሕዝቡን ጠራ በጭብጨባ፣ እባካችሁ ይሄን ተመልከቱ ትድናላችሁ አላቸው። ሕዝቡም የሙሴን ድምፅ በመስማት ቀና አለ። ወዴት? ወደ ነሐሱ እባብ። ያንን የነሐስ እባብ ተሰቅሎ ያዩት ሁሉ በውስጣቸው ያለ ገዳይ የሆነው መርዝ ከነርሱ ተወግዶ እነሱ ከሞት አመለጡ። ይሄ ታሪክ በመላው የእስራኤል ሕዝብ ይታወቃል። ኒቆዲሞስ የዛ ሕዝብ አለቃ ነው፣ ከካህናት ወገን ነው። በአይሁድ ሸንጎ ከሚሰበሰቡ ሰዎች መሃል ነው። ኒቆዲሞስ ይሄን ታሪክ ያውቃል። ይሄን ታሪክ አስታወሰውና ራሱ መድኃኔ ዓለም ኢየሱስ ክርስቶስ ይሄን ታሪክ አስታወሰውና ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ አስተውሉ። የነሐስ እባብ ነው፣ ነሐስ ነው፣ እባብ አልነበረም። ሰው ነው የእባብ ቅርጽ የሰጠው ሙሴ። የእባብ ቅርጽ ቢሰጠውም እንኳ ነሐስ ነው፣ መናደፍ አይችልም፣ መግደል አይችልም። የነሐስ ቅርጽ የተሰጠውን እባብ ከፍ አድርጎ ሰቀለው። ሰው ነው የሰቀለው። ያንን እንዲመለከቱ አዘዘ። ተመለከቱ። በውስጣቸው የነበረው ገዳይ መርዝ ተወገደ። የነደፋቸው እባብ የሆነ እባብ መርዝ ከምላሱ በታች ማመንጨት የሚችል በተፈጥሮ በባህሪው በማንነቱ መርዝ ገዳይ የሆነ መርዝ መፍጠር የሚችል መቀመም የሚችል ማመንጨት የሚችል ገዳይ የነደፋቸው እባብ ነው። ግን ያልተናደፈ
በባህሪው እባብ ያልሆነ የእባብ ቅርጽ ያልነበረው በሰው የእባብ ቅርጽ የተሰጠው የነሐስ እባብ ተሰቀለ። ያንን ያዩ ሰዎች ዳኑ። ይሄንን በዛን ዘመን እንደ ጥላ ለሰው ልጅ መዳን እግዚአብሔር የሚያደርገውን የሚያስታውስ ምሳሌ ጌታ አስታወሰውና ይኸውልህ ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። እንግዲህ አስተውሉ። የሰው ልጅ ያለው ራሱን ነው። ኃጢአት የለበትም፣ ቅዱስ ነው። ግን በኃጢአተኛ ሥጋ ምሳሌ ተገልጧል። በኃጢአትም ምክንያት ተገልጧል። በባህሪው ነውር የለውም። ግን የሁላችንንም ኃጢአት በመስቀል ላይ ለመሸከም በሚያስችለው ሁኔታ ተገልጧል። ጌታ ኢየሱስ ክርስቶስ በመስቀል ላይ በእንዲህ አይነት ሁኔታ ይሰቀላል። ምክንያቱስ በምድረ በዳ የወደቀው ሕዝብ እንዲድን ሙሴ የነሐስ እባብ ሰርቶ እንደሰቀለ እንዲሁ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል አለ። የሰው ልጅ ተሰቀለ። ወገኖቼ ይሄንን ራሱ ኢየሱስ ክርስቶስ ከዚህ በፊትም በአንዳንድ አጋጣሚዎች ይሄንን አንስቻለሁ። በእውነት ይሄንን ምሳሌ ራሱ ጌታ ኢየሱስ ባይመስለው ራሱ ባይናገረው ጌታ ኢየሱስ ከዛ እባብ ጋር ተነጻጽሮ መቅረቡ የሚያሳዝን ነው። ምክንያቱም በጣም የተጠላ በጣም በቃ ጽዩፍ ሰው በቃ የሚጸየፈው ብቻ አይደለም የሚፈራው ሽክክ እስኪለው ድረስ ሰው ማይፈልገው ያንን ገዳይ የሆነን እባብ የሚባለውን ያንን አውሬ አማናዊ በግ ከሆነው ቅዱስ ከሆነው ነውር ከሌለበት ፍጹም ከሆነው ጌታ ጋር ማነጻጸር እጅግ የሚከብድ ነው። ግን ራሱ ጌታ ይሄንን አለው። የሰው ልጅ ይሰቀል ዘንድ ይገባዋል። ለምን? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። ሙሴ ቆም ብሎ ሂሳብ ቢሰራ ቢያጠነጥን እንዴት ሊሆን ይችላል? ሳይላስ፣ ሳይነከስ፣ ሳይበላ፣ ሳይዋጥ፣ ሳይተሻሹት ወደሚል የሆነ ሂሳብ ውስጥ ቢገባ ኖሮ እሱም ሕዝቡም አልቆላቸው ነበር። ነገር ግን እግዚአብሔር ያለውን አደረገ። ሕዝቡ ከዛ በመርዝ ተነድፎ ከሚንፈራገጥበት የሞት ጥላ ተረፈ። ዛሬም ቢሆን ደካማ የሆነው የሰው ልጅ፣ ኃጢአተኛ የሆነው የሰው ልጅ፣ በኃጢአት ምክንያት ምውት የሆነው የሰው ልጅ፣ የእግዚአብሔር ጠላት የሆነው የሰው ልጅ የገዛ ፈቃዱን በማድረግ የዲያብሎስንም ፈቃድ በማድረግ በሐሳቡ ከእግዚአብሔር ጋር ተጣልቶ የሚኖረው የሰው ልጅ ከእግዚአብሔር ጋር ያለው ግንኙነት እንዲቀጥል ከሞት ኃይል እንዲያመልጥ ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ እግዚአብሔር ለሰው ልጅ መዳን አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ወገኖቼ በደንብ አስተውሉ። ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ የሰው ልጅ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። ይኸውላችሁ ሕይወት እንዲኖረው ብቻ አይደለም እንዳይጠፋ። ደስ ይለኛል ይሄ ቃል። የሰው ልጅ ሕይወት አለው ብቻም ሳይሆን አይጠፋም። ሕይወት እንዲኖረው ብቻም ሳይሆን እንዳይጠፋ፣ አለመጥፋት፣ የዘላለም ሕይወት ባለቤት መሆን። ይሄ እንዲሆን እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። እንዲህ ዋጋ የሚከፈልለት ነው የሰው ልጅ አልነበረም። እንዲህ የሚወደድ ነው የሰው ልጅ አልነበረም። እንዲህ የሚፈለግ ነው የሰው ልጅ አልነበረም። እንዲህ አይነት ቦታ እንዴት ሰው ሊያገኝ ቻለ? በማንነቱ ለዚህ የተገባ ነው? በፍጹም። እግዚአብሔር አፍቃሪም ፍቅርም ስለሆነ እንዲሁ ዓለምን ወደደ። የራሱን ፍቅር ያስረዳል እንዳለን ራሱ እግዚአብሔር ከባህሪው በመነጨ ፍቅር የሰው ልጅ ወደደው።
የሰው ልጅ ስለወደደ አንድያ ልጁን አሳልፎ ሰጠ፣ ለሞት ያውም ለመስቀል ሞት። ስለዚህ ሰው በኃጢአት ምክንያት ካለበት ውድቀት፣ ካለበት አዘቅት፣ ካለበት ጨለማ ለመትረፍ ቁጭ ብሎ የሚያጠነጥነውን ነገር ወደ ጎን አድርጎ ከእግዚአብሔር ቃል ጋር መስማማት አለበት። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ነው የሚለው። የዘላለም ሕይወት ብቻ አይደለም፣ ዘላለማዊ ሕይወት። ሕይወት ከክርስቶስ ጋር፣ ሕይወት ከእግዚአብሔር ጋር፣ ሕይወት በእግዚአብሔር መንግሥት፣ ሕይወት በዘላለማዊ ክብር ከማን ጋር? ከጌታ ጋር እንዲሆንለት እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። በደንብ አስተውሉ። የሰው ልጅ ምንም ማድረግ ስለማይችል፣ የሰው ልጅ በራሱ ወደ እግዚአብሔር መቅረብ ስለማይችል፣ ወደ እግዚአብሔር የሚቀርብበት ምንም አይነት ነገር ስለሌለው፣ ስለወደቀ፣ አቅም ስላጣ እግዚአብሔር አንድ ልጁን በመስጠት ለዚህ አቅመቢስ፣ ለዚህ ደካማ፣ ለዚህ ኃጢአተኛ፣ ለዚህ ክብረቢስ፣ ክብር የጎደለው፣ ለዚህ ምውት፣ ለዚህ እግዚአብሔር ጠላት ይሄን ውድ ዋጋ ከፈለ። ወገኖቼ ይኸውላችሁ፣ ያለ እግዚአብሔር ሁላችንም እንደዚህ ሆነን፣ ያለ ኢየሱስ የእግዚአብሔር ጠላቶች ነን። ያለ ኢየሱስ ኃጢአተኞች ነን። ያለ ኢየሱስ ሁላችንም የእግዚአብሔር ክብር ጎድሎናል። ሁላችንም ሙታን ነን። ከዚህ ሊያተርፈን ነው እግዚአብሔር አንድ ልጁን እስኪሰጥ የወደደን። ማንን ነው የወደደው? እየሰማችሁ ነው ወንጌሉን? እኔን ላይወደኝ ይችላል የሚል ሰው ይኖር ይሆን? እኔ በእግዚአብሔር ፊት ቦታ የማገኝበት ምንም አይነት እድል የለኝም የሚል ይኖር ይሆን? በደንብ ስሙኝ። እግዚአብሔር የወደቀውን የሰው ልጅ ነው የወደደው። የጠፋውን የሰው ልጅ ነው የወደደው። ሰው ንጹህ ስለሆነ አይደለም። ሰው ለንጽህና የሚሆን መታተር ወይም መድከም ወይም መዳከር ስላለው አይደለም። ሰው ወደ እግዚአብሔር ፊቱን ለማዞር ስለፈለገ አይደለም። ከእርሱ የተነሳ ሁሉ በእርሱ ለሆነ ለእርሱ ተገብቶት ይሄ ጌታ ለሰው መዳን አንድ ልጁን አሳልፎ ሰጠ። ስለዚህ ወገኖቼ ውስብስብ አይደለም ወንጌል። ውጣ ውረድ የለውም ወንጌል። ምንም ዝብርቅርቅ ያለ ነገር የለውም ወንጌል። እግዚአብሔር የሰው ልጅ የወደደበትን የፍቅር ኃይል ማሳየት ነው ወንጌል። እግዚአብሔር ሰዎችን ወዷል። ሰዎችን ወዷል ብቻም ሳይሆን አንድ ልጁን እስኪሰጥ ድረስ ሰዎችን ወዷል። ሰዎችን የሚወዱ ሽራፊ ሳንቲም መስጠት የማይችሉ ሰዎችን እንወዳለን የሚሉ ግን የልብሳቸውን እራፊ እንኳ መስጠት የሚከብዳቸው አሉ። እንዲሁ ፍቅራቸውን ከንፈር በመምጠጥ በማለቃቀስ ምንም ነገር ባለማድረግ ወይም ምንም ነገር ለማድረግ ፈቃደኛ ባለመሆን የሚገልጡ ግን ወዳጅ እንደሆኑ የሚያስቡ ሰዎች ይኖራሉ። ይኸውላችሁ እግዚአብሔር ዝም ብሎ ወዶናል አይደለም፣ አንድያ ልጁን እስኪሰጥ ድረስ ወዶናል። ዝም ብሎ የሚወድ ነው ብቻ አይደለም፣ ልጁን እስኪሰጥ ድረስ የወደደን ነው እግዚአብሔር። ወገኖች ይህን የምትሰሙ ሰዎች ከእግዚአብሔር ፍቅር ለመኮብለል ምንም ምክንያት የላችሁ። አንድም ሰው ምክንያት የለውም። እግዚአብሔር ለሰው ሁሉ አንድ ልጁን ሰጥቷል። እግዚአብሔር በዚህ ሁሉ ድካም ውስጥ ላለው አንድ ልጁን ሰጥቷል። ለዚህ ሁሉ የሚሆን መድኃኒት እግዚአብሔር አዘጋጅቷል። በደንብ ስሙኝ። በውስጣችን ያለው መርዝ ከመጀመሪያው አዳም ወደኛ ህይወት የመጣው ገዳይ የመረዘን፣ ያበላሸን፣ ያሳተን ኃጢአት እንድንሰራ፣ በደል እንድንሰራ፣ በውስጣችንም የኃጢአት ዝንባሌ ኃጢአተኛም እንድንሆን ያደረገ ልዩ ልዩ አይነት የውድቀት አረም ወይም ልዩ አይነት ችግር በህይወታችን ያለብንን እኛን ነው እግዚአብሔር የወደደው። ስለዚህ እግዚአብሔር ዓለሙን እንዲሁ ወዷል። እንዲሁ የሚባል ፍቅር ያለው እግዚአብሔር፣ እንዲሁ የሚወድ ጌታ እንዲሁ ወዶናል። እንዲሁ በራሱ ፍቅር ወዶናል። የዘላለም ህይወት እንዲኖረን ብቻ አይደለም እንዳንጠፋ ወዶናል። ይሄንን እውነት አሜን ያላችሁ ሰዎች በጣም ደስ ይበላችሁ። ምክንያቱም በእርሱ የሚያምን የዘላለም ህይወት ስላለውና ህይወት ስላላችሁ።
እግዚአብሔር ልጁን የሰጠው እንደ ታሪክ እንድናስታውስ እንድንገረም አቤት ብለን እንድናደንቅ በዓል አድርገነው በሆነ ጊዜ መታሰቢያ እንድናደርግለት አይደለም፣ እንድናመልጥ ነው። ከሞት ያውም ከዘላለም ሞት እንድንተርፍ ነው፣ እንድንድን ነው፣ ሕያው እንድንሆን ነው። እግዚአብሔር አንድ ልጁን አሳልፎ የሰጠው በእርሱ የሚያምን የዘላለም ሕይወት አለው። የምታምኑ ሰዎች ደስ ይበላችሁ፣ ምክንያቱም የዘላለም ሕይወት ስላላችሁ። የዘላለም ሕይወት አላችሁ ብቻ አይደለም፣ አትጠፉም። እንዳትጠፉ፣ እንዳትሞቱ፣ ሁለተኛው ሞት እንዳያገኛችሁ፣ እንዳያገኘን የተከፈለ ዋጋ ነው። እንድንድን ብቻ አይደለም፣ እንዳንጠፋም ጭምር። በእርግጥ ቃሉ የአንድ ሳንቲም ሁለት ገጽታ የሚባለው አይነት ነው። መዳን ነው አለመጥፋት፣ አለመጥፋት ነው መዳን። ግን አጽንዖት ነው እንዲድኑ እንዳይጠፉ። ስለዚህ መዳን ያውም በዘላለም ሕይወት ተስፋ፣ ከእግዚአብሔር ጋር መታረቅ፣ አለመጥፋት፣ የዘላለም ሕይወት በእርሱ በማመናችን ምክንያት የኛ ሆኗል። የተወደዳችሁ በክርስቶስ የምታምኑ ደስ ይበላችሁ። ደግሞ በብዙ ግራ መጋባት ውስጥ ያላችሁ ደካሞች ጌታ ኢየሱስ ክርስቶስ እናንተ ደካሞች ወደ እኔ ኑ እኔ አሳርፋችኋለሁ እንዳለ ኃጢአት ያደከማችሁ፣ ሰይጣን ያደከማችሁ፣ ልዩ ልዩ አይነት የህይወት ውጣ ውረድ ያዛላችሁ ሰዎች ይሄው መድኃኒት፣ ይሄው ረፍት። ቀና ብላችሁ ተመልከቱ። ቀራንዮ መስቀል ላይ እንደ ነሐሱ እባብ የተሰዋውን ጌታ በደንብ አስተውሉ። ያለ ኃጢአቱ የኃጢአተኛ ስም ተለጥፎበት እንደ ኃጢአተኛ ተኮንኖ የዓለምን ሁሉ ኃጢአት ተሸክሞ ቀራንዮ መስቀል ላይ የተሰዋውን አማናዊውን በግ ተመልከቱት። ይሄ ጌታ ያድናል። ወንጌላችን ይሄ ነው። ስብከታችን ይሄ ነው። የምስራቻችን ይሄ ነው። ለወደቀው የሚሆን፣ ለዛለው የሚሆን፣ ለሳተው የሚሆን፣ ላደፈው የሚሆን፣ ኃጢአተኛውን ዓለም ምክንያት የሚያሳጣ፣ የወደቀውን ዓለም ምክንያት የሚያሳጣ፣ የሸሸውን ዓለም ምክንያት የሚያሳጣ የእግዚአብሔር ፍቅር በኢየሱስ ክርስቶስ የመስቀል ላይ ሞት ተገልጧል። በእርሱ የሚያምን የዘላለም ሕይወት አለው። ወገኖቼ ይሄንን የምስራች ያልሰማችሁ እስከ ዛሬ ብትሰሙም በዚህ ሁኔታ ያልተረዳችሁና ያላስተዋላችሁ አሜን በሉ። የዘላለም ሕይወት ይሆንላችኋል። ሌላ ምንም አይነት መለኪያ የለውም። የሚያምን ነው የሚለው። አዎ ስለ ኃጢአቴ ተሰቅሏል፣ እኔን ስለ ማጽደቅ በቀራንዮ መስቀል ላይ ጌታ ኢየሱስ ዋጋ ከፍሎልኛል የሚል ሁሉ የዘላለም ሕይወት አለው፣ አይጠፋም። ይሄ በተጻፈበት ክፍል ቅድም ሳነበው ሰምታችሁ ሊሆን ይችላል። መልእክቴን ስጀምር በእርሱ የሚያምን የዘላለም ሕይወት አለው ባለበት በዚሁ ክፍል በእርሱ የማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይለናል። ስለዚህ በእርሱ መማመን የዘላለም ሕይወት አለው ብቻም ሳይሆን የማያምን ሰው የእግዚአብሔርን ቁጣ የሚጋብዝ አመፅ ይሆንበታል። ኃጢአተኝነቱ ሳያንስ፣ የመጀመሪያው አዳም ልጅነቱ ሳያንስ፣ የእግዚአብሔር ጠላት መሆኑ ሳያንስ፣ ክፋቱ ሳያንስ፣ ክብረቢስ መሆኑ ሳያንስ፣ ደግሞ ለክብራችን እግዚአብሔር የሰዋውን መስዋዕት አለመቀበል የእግዚአብሔርን ቁጣ የሚጋብዝ፣ የእግዚአብሔርን ቁጣ የሚያነድ፣ የእግዚአብሔርን ፍርድ የሚጋብዝ ከኃጢአት የከፋ ኃጢአት ነው። ከዚህ ኃጢአት አምልጡ። አሁን ይህንን አሜን ያለ የዘላለም ሕይወት የማግኘቱን ያህል ያለ ደግሞ የዘላለም ሞት በእርሱ ላይ ነው። መዳንም አሁን ነው፣ ሞትም አሁን ነው። ስለዚህ ሕይወትን ምርጫችሁ አድርጉ። ከጌታ ከኢየሱስ ክርስቶስ ወንጌል ጋር ተስማሙ። እግዚአብሔር ለክብራችን የወሰነውን የከፈለውን ዋጋ አስተውሉ። የእግዚአብሔር ጸጋና ሰላም እንዲሁም ምሕረት ይብዛላችሁ። የተወደዳችሁ ይህንን የወንጌል መልእክት በያላችሁበት በመስማት እግዚአብሔርን የምታከብሩ ስለ እናንተ እግዚአብሔርን እናመሰግናለን። እግዚአብሔርን ደግሞ ማመስግኑት ስለዚህ ታላቅ ስጦታው። ደግሞ በጨለማ ውስጥ ያላችሁ ሰዎች ይሄው ብርሃን፣ ይሄው ሕይወት፣ ይሄው መድኃኒት። አትሙቱ፣ አትጥፉ። ወደዚህ እውነት ተሻገሩ። በክርስቶስ እመኑ። በራሳችሁ ምንም የላችሁም። የግላችሁ ጽድቅ በእግዚአብሔር ፊት እንደ መርገም ጨርቅ ነው። ደግሞም ይሄንን የምትጋፉ ይሄንን ለመጣላት ወይም ለመጋፋት ቆርጣችሁ የምትኖሩ ሰዎች፣ የማታምኑ ሰዎች ይሄን ባለማመናችሁ
እግዚአብሔር ቁጣ በእናንተ ላይ እንደሆነ ደግሜ ልነግራችሁ እወዳለሁ። እግዚአብሔር ከዚህ ቁጣ እንድታመልጡ እንድናመልጥ ስለከፈለልን ዋጋ ክብር ለስሙ ይሁን። ጸጋው በጥበብ በአእምሮ ሁሉ ይብዛላችሁ። ወስብሐት ለእግዚአብሔር።